ከእርሱ ጋር ሳለን ዘንተ ቃለ ንሕነ ሰማይነ አለ። ከሰማይ ሲወርድ ይህን ድምፅ ሰማን። በደንብ ጥርት ያለ መረጃ አይተን ነው ባይናችን አለ። ማየት ብቻ አይደለም፣ የሰማነውን ልንገራችሁ። ከሰማይ የወረደ ቃል አለ። ያ ቃልም እንዲህ አለ። ምን አለ? ይህን መረጃ ያዙ። ወይ ግሩም! እንዳልኩት ነው አለ ጴጥሮስ። ማለት እኮ ነው እንግዲህ አንተ የሕያው እግዚአብሔር ልጅ ነህ እንዳልኩት ነው እኮ አለ። ምስጢር አደላደለ ማለት ይሄ ነው እንግዲህ። ቀጣይ ክርስቶስ ወደ ኢየሩሳሌም ይወጣል፣ ስለ ሁላችን ይሰቀላል፣ ስለ ሁላችን ይገደላል፣ ስለ ሁላችን ይሞታል። የሁላችንን ጠላት ሞትን በሞቱ ይገላል። በጣም የሚገርም ነው ይሄ። እየገረማቸው ይሄ እያስደነቃቸው ደግሞ ምን ሆነ ደግሞ? ወናሁ እሙስተ ደመና መጻ ቃል አረ ይገርማል እኮ። ወተወለጠ ራእዩ በቅድሜሆሙ፣ በፊታቸው ሰውነቱ ተለወጠ። ልብ በሉ እንግዲህ ይሄ መለወጥ ለተራ ነገር አይደለም፣ ለዝና አይደለም፣ ለዝና አይደለም፣ ለእኛ መዳን ነው። ሐዋርያት በቂ የሆነ መረጃ ስለ ክርስቶስ እንዲይዙ የተደረገ ነው። ለዝና እንዳይመስላችሁ። በፊታቸው ሰውነቱ ምን አለ? ተለወጠ። እኛ ስለ ኢየሱስ ክርስቶስ ሁሉን ቻይነት፣ አዳኝነት፣ ጥንት የሌለው መሆኑን ያስረዳናችሁ ተረታ ተረት እየተከተልን አይደለም አለ። አላ ለሊነ ርኢነ እበዮ፣ እኛ ራሳችን ግርማውን አይተን ነው አለ። ዝንቱ ውእቱ ወልድየ፣ የምወደው ልጄ ይህ ነው። የማቴዎስ ወንጌል ምዕራፍ 17 ከቁጥር 5 ላይ የምናገኘው የባሕርይ አባቱ እግዚአብሔር አብ የተናገረው ቃል ነው። የሀገረ ስብከታችን የወልድያ ከተማ ቤተ ክህነት አስተዳደር የሥራ ኃላፊዎች፣ የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ ምእመናንና ምእመናት በልዑል እግዚአብሔር ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። ለሁላችንም የንስሐ ዕድሜ በመጨመር ለዚህች ዕለት ለዚህች ሰዓት ያበቃን፣ በዚህ ቀን ስለኛ የሆነውን የተነገረውን እንድናስታውስ፣ እንድንሰማ፣ እንድንገነዘብ የፈቀደልን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር በድጋሚ ይመስገን። የምወደው ልጄ ይህ ነው ያለው አብ ነው። የት ቦታ ነው? ለነማን ነው የሚለውን ቅድም እንደሰማችሁት ቅዱሳን አባቶቻችን ወንጌላውያን ቅዱስ ማቴዎስም፣ ቅዱስ ማርቆስም፣ ቅዱስ ሉቃስም የት ቦታ ላይ እንደሆነ ለነማን እንደሆነ ነግረውናል። አሁን ቅዱስ ማቴዎስ ከነገረን ነው ይሄን ርዕሰ ጉዳይ ያነሳሁት። ቅዱስ ማቴዎስ ምን ይለናል? ቁጥር 1 ላይ ምዕራፉ ስንት ነው? ምዕራፉ ስንት ነው? 17 ነው። እና ቁጥር 1 ላይ ወእምድኅረ ስሱ መዋዕል፣ ከ7 ቀን በኋላ ነስኦሙ እግዚእ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ ወአይረጎሙ ደብረ ነዋሃ እንተ ባሕቲቶሙ።
ከ7 ቀን በኋላ ጴጥሮስን ንገሩኝ፣ ቀጥሎስ ያዕቆብን፣ ቀጥሎስ የያዕቆብን ወንድም ዮሐንስን ይዟቸው ወደ ምን ወጣ? ወደ ምን ወጣ? ወደ ረጅም ተራራ ወጣ። ወይም እኒህን ሰዎች ይዞ አወጣቸው። በደንብ ስሙ። ማን ማን ናቸው የተጠሩት? ማን ማን ናቸው? ቅዱስ ጴጥሮስ፣ ቅዱስ ያዕቆብ፣ የያዕቆብ ወንድም ቅዱስ ማን? ቅዱስ ዮሐንስ። እኒህን 3 ሰዎች ይዞ ወደ ምን ወጣ? ወደ ረጅም ተራራ ወጣ። ከስንት ቀን በኋላ? ከ7 ቀን በኋላ። ከ7 ቀን በኋላ። ከ7 ቀን በፊት ወይም ከ6 ቀን በፊት ምን ነበረ? ከመቼው ቀን በኋላ ነው? ከዚህ በፊት ምን ነገር ተደርጎ ነበርና ነው ከዛ በኋላ እያለ ያለው? አሁን ይሄ ዛሬ ከ6 ቀን በኋላ የተባለው ነሐሴ 7 ቀን ነው። ከነሐሴ 7 ጀምሮ ስንቆጥር ዛሬ ከ6 ቀን በኋላ ይሆናል፣ ወይ 7ኛ ቀን ነው የሚሆነው። አይደለም አይደል ምእመናን? አዎ፣ በዚያ ቀን የሆነ ነገር ሆኖ ነበረ። ዛሬ ወደ ተራራ ለመውጣት ያበቃው ያን ጊዜ የነበረው ድርጊት ነው እያሉን ነው። እንግዲህ እነ ቅዱስ ማቴዎስ፣ እነ ቅዱስ ማርቆስ፣ እነ ቅዱስ ሉቃስ ያን ቀን ምን ነበረ? ነሐሴ 7 ቀን ለሚለው ቅድም እንደሰማችሁት ወበጺሖ እግዚ ኢየሱስ ብሔረ ቂሳርያ ዘፊልጶስ፣ የፊልጶስ ከተማ ባለባት በቂሳርያ በደረሱ ጊዜ፣ እየሰማችሁ ነው። በደረሱ ጊዜ ጌታችን ኢየሱስ ክርስቶስ ለተማሪዎቹ አንድ ጥያቄ አቀረበ ይለናል። አብሮ የነበረው ቅዱስ ማቴዎስ። ልብ በሉ፣ ጥያቄ አቀረበላቸው። ያ ጥያቄ ምን ነበረ? ሰው እኔን ምን ይለኛል? ሰው ምን እያለኝ ነው? ማለት ሰው ስለ እኔ ምን ተረዳ? ማን እያለኝ ነው? ምኑ እንደሆንኩ ነው የተረዳኝ? የሚል ጥያቄ አቅርቦ ነበር። ነሐሴ ስንት? ነሐሴ ስንት? 7። ያን ጊዜ ደቀ መዛሙርቱ ናቸው እንግዲህ የተጠየቁት። ሰው የሚልህ እንደዚህ ነው አሉት። ሰው የሚልህ እንዲህ ነው። አንተን የሚልህ የእግዚአብሔር ልጅ ነህ አይደለም የሚልህ፣ ወይ አዳይ ነው፣ ሱባኤ የተቆጠረለት፣ ትንቢት የተነገረለት፣ ዓለምን ሁሉ የሚያድነው ነው ብሎ አይደለም የተረዳ። ዮሐንስ መጥምቅ ነው የሚልህ አለ። ያው አንድ ሻል ያለ መምህር እንደማለት እኮ ነው፣ ከሌላው ሰው የተሻለ። ዮሐንስ መጥምቅ ነው የሚልህ የህብረተሰብ ክፍል አለ። እንደገና ደግሞ አንዳንዱ ኤልያስ ነው የሚል አለ። ደግሞ ኤልያስ ነው የሚል የህብረተሰብ ክፍል አለ። ደግሞ ይህ አልበቃ ብሎ ደግሞ ሌላው ክፍል ኤርምያስ ነው ይልሃል፣ ነቢዩ ኤርምያስ ነው ይልሃል። አንዳንዱ ደግሞ እንደው ጥቅልል አድርጎ ዝም ብሎ ወእማ እኮ አለበለዛም ደግሞ ከቀደሙት ከትልልቆቹ ነቢያት ከነ ሙሴ አንዱ ሊሆን ይችላል፣ ወይ ሙሴ ወይ ኢያሱ ሊሆን ይችላል ብሎ ሰው እንዲህ ነው ስላንተ የተገነዘበው አሉት። ሰማችሁ አይደል? አሁን አንዱ ቁልፉ ነገር ዛሬ ደብረ ታቦር ተራራ ላይ ክርስቶስ እነዚህን 3 ሰዎች ይዞ እንዲወጣ ምክንያት ካደረገው ነገር አንዱ ይሄ ነው። እንግዲህ ማህበረሰቡ አላወቀውም። ገና ሙሴ ነው ይላል፣ ኤልያስ ነው ይላል። ማለት በዛ በሙሴ ዘመን ከነበሩት ነቢያት አንዱ ነው፣ ወይም ደግሞ ከዛ በኋላ ከነበሩት ነቢያት ከነ ኤልያስ ከነ ኤርምያስ አንዱ ነው። አልያም ደግሞ የዚህ የብሉይ ኪዳን መገባደጃ የሐዲስ ኪዳን መጀመሪያ ዮሐንስ መጥምቅ ነው የሚል አለ። የማህበረሰቡ ነገር እንዲህ ነው ማለት እንግዲህ ይሄ አደጋ ነው ማለት እኮ ነው። ክርስቶስን አለመለየት፣ አለማወቅ
እግዚአብሔር አብ ወደ ዓለም ልጁን የላከበትን ዓላማ አለመረዳት ለሰው ልጅ ትልቅ ውድቀት ነው። እንግዲህ ማህበረሰቡ የሚለኝ እንደዚህ ከሆነ እናንተስ በእድሜ ገፋ ያለው ሽማግሌው ፈጣኑ ቅዱስ ጴጥሮስ ወይም በድሮ አጠራሩ ስምዖን እንግዲህ እኛን ወክለህ የእኛን አቋም ንገር ተባለና ቆመ። እየሰማችሁ ነው? እሱ ቆመና አይ እንግዲህ አንዱ ዮሐንስ መጥምቅ ነው፣ ሌላው ኤልያስ ነው፣ ሌላው ኤርምያስ ነው፣ ሌላው ሙሴ ወይም ከትልልቆቹ ነቢያት አንዱ ነው ቢልህም እኛ ግን የተረዳ ነው አለ። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ፣ እኛ የተረዳ ነው ይሄን ነው አለ። ነሐሴ ስንት? የት ቦታ ላይ? ቂሳርያ ላይ። እንግዲህ የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ስታነቡ ይሄን እናገኛለን። እንዲህ አለ። በጣም የሚገርም ነው። ይሄ ሁላችን የተመሰረትንበት ለመሰብሰብ ያበቃን ቃል ይሄ ነው። እንግዲህ ከድንግል ማርያም የተወለደው ተራ ሰው ሳይሆን የእግዚአብሔር ልጅ ነው ብለን እንድንሰበሰብ እንድናምን ያደረገን ቂሳርያ ላይ ነሐሴ 7 አባታችን ቅዱስ ጴጥሮስ ሐዋርያትን ወክሎ የሰጠው የምስክርነት ቃል ነው። በዚህ ላይ ቤተ ክርስቲያን ተመሰረተች ማለት እኔና እናንተ ተመሰረትን ማለት ነው። አንዱ ሁለተኛው ነገር ይሄ ነው። ዛሬ ወደ ደብረ ታቦር እንዲወጡ ያደረጋቸው የመጀመሪያውን ሐሳብ ለመሻር ይሄኛውን ሐሳብ ለማጽናት ሐዋርያት ያሉትን ምን ለማለት ለማጽደቅ በተጨማሪ እዚሁ ምዕራፍ ላይ ሳንወጣ አባታችን ቅዱስ ጴጥሮስ እንዲህ ብሎ ከመሰከረ በኋላ ኢየሱስ ክርስቶስ ስለመጣበት ዓላማና ግብ አንድ ነገር ተናገረ። ሰዎች የሰውን ልጅ አሳልፈው ይሰጡታል፣ ይገሉታል፣ ይሞታል። በሦስተኛው ቀን ግን ከሙታን ተለይቶ ይነሳል የሚል ንግግር ማን ተናገረ? ጌታችን ኢየሱስ ክርስቶስ ተናገረ። ልክ ነው? ልክ አይደለም? ልክ ነው። የሰዎች ድህነት የሚገኘው በዚህ ውስጥ ነው። እንግዲህ የእግዚአብሔር ልጅ ሰው መሆኑ ብቻ ሳይሆን በሞቱ ሞትን ገድሎ በመነሳቱ እኛ እንድናለን እና በዚህ ጊዜ ቅዱስ ጴጥሮስ አይ ሐሰለከ አለ። ይሄስ ላንተ አይገባም፣ ይሄስ አይሆንም፣ አትሙት አለ። አትሙት ማለት ክርስቶስን የሰው ዘር ሁሉ አይዳን ማለት ነው አደል? ምእመናን፣ ክርስቶስ ካልሞተ እኛ ሕያዋን አንሆን እና በዚህ ጊዜ አንተ ሰይጣን የሰውን እንጂ የእግዚአብሔርን ሐሳብ አታስብምና ከኋላዬ ወግድ አለ። በአንጻረ ጴጥሮስ ሰይጣን ነው ክርስቶስ እንዳይሞት ሰው እንዳይድን የሚፈልገው ይሄን አለ። በእነዚህ ጉዳዮች ይህም የጴጥሮስ ሐሳብ መሻር አለበት። የመጀመሪያው ግን የጴጥሮስ ቃል ደግሞ መጽደቅ አለበት። ለዚህ ዓላማ እነዚህን 3 ሰዎች ተራራ ላይ ይዞ ወጣ። ከዛ ከወጡ በኋላ ምን ሆነ? ወተወለጠ ራእዩ በቅድሜሆሙ፣ በፊታቸው ሰውነቱ ተለወጠ። ልብ በሉ እንግዲህ ይሄ መለወጥ ለተራ ነገር አይደለም፣ ለዝና አይደለም፣ ለእኛ መዳን ነው። ሐዋርያት በቂ የሆነ መረጃ ስለ ክርስቶስ እንዲይዙ የተደረገ ነው። ለዝና እንዳይመስላችሁ። በፊታቸው ሰውነቱ ምን አለ? ተለወጠ። ወአብርሃ ገጹ ከመ ፀሐይ፣ ፊቱ እንደ ፀሐይ በራ አለ።
እንደ ፀሐይ በራ። ሰውነቱ እንዳለ ነው ቅርጹ አልተለየ፣ ግን ተለወጠ። ፊቱ እንደ ፀሐይ በራ። ወአልባሲሁኒ ኮነ ጻዕዳ ከመበረድ፣ የለበሰው ልብስ እንደ በረዶ ነጭ ሆነ። ሌላ መግለጫ ስለጠፋ ነው እንግዲህ እንደ በረዶ ነጭ ሆነ። የት ላይ ነው ይሄ? የት ላይ ነው? ረዥሙ ተራራ ላይ ነው ያሉን በወንጌሉ። ግን ሐዋርያት በሲኖዶስ ሲጽፉ ምን አሉ? ያ ተራራ ማለት ደብረ ታቦር ነው አሉ። ይሄ ደብረ ታቦር ማለት ደግሞ ሰሜን እስራኤል ላይ ገሊላ አውራጃ ውስጥ ከገሊላ ባህር በስተምዕራብ በኩል 10 ኪሎ ሜትር ርቆ በስተምዕራብ ደቡብ ላይ 10 ኪሎ ሜትር ርቆ የሚገኝ ረጅም ተራራ ነው። እዛ ላይ ሆኖ ነው እንግዲህ ሰውነቱ ተለወጠ። ፊቱ ምን ሆነ? እንደ ፀሐይ በራ። ልብሱ እንደምን ሆነ? እንደ በረዶ ሆነ። ቅዱስ ማርቆስ ስለ ልብሱ ሲጨምር ምን አለ? ዘኢይክል ከማሁ መሀፒል አጻይድወቶ። ሳሙና ማለት ልብስ የምናጸዳባቸው አሉ አይደለ? በምድር ላይ እነሱ ሊያጸዱት በሚችሉበት ሁኔታ አይደለም፣ ከዛ በላይ ነው አለ። ነጭ ሆነ። ግሩም ነው። ሐዋርያት ይህን ግርማ ማየት አለባቸው። ያ ሰው ሙሴ ነው ማን ነው የሚለው ማን እንደሆነ በዚህ ልክ መረዳት አለባቸው። ሙሴ ይህን መሆን አይችልም። ኤልያስ ይህን መሆን አይችልም። ዮሐንስ መጥምቅ ይሆን መሆን አይችልም። ይህን ግርማ የእኛ አስተማሪዎች፣ እኛን ለማዳን ወደ ዓለም የሚሰማሩት ሰዎች ይህን ግርማ ማየት አለባቸው። እንዲህ ሆነ። ይሄ ብቻ መሰላችሁ እንዴ? ደግሞ ምን ሆነ ቀጥሎ? ወአስተርአዮሙ ሙሴ ወኤልያስ እንዘ ይትናገሩ ምስሌሁ። ከእርሱ ጋራ እየተነጋገሩ እየተወያዩ ማንና ማን ታዩአቸው? ማንና ማን? ሙሴና ኤልያስ ታዩአቸው። ክርስቶስ ማን ይባል ነበር? በማህበረሰቡ ምን እየተባለ ነበር? ኤልያስ ነው ይባላል ነበር? ሙሴ ነው የሚለው አልነበረም? እነዚህ ሰዎች በብሉይ ኪዳን የነበሩትን ትልልቅ ሰዎች ወክለው መጡ። እየሰማችሁ ነው? ሙሴ በሱ ዘመን የነበሩትን ይሄ ከሱ ዘመን በፊትም የነበሩትን በአምስቱ የሙሴ መጽሐፍ ውስጥ ያሉትን ትልልቅ ነቢያት ወክሎ ነው የመጣው። የቀረሰው እንደሌለ አስቡ። ሙሴ ወክሎ መጥቷል። ከሙሴ መጻሕፍት ከአምስቱ የሙሴ መጻሕፍት ውጭ ደግሞ እስከ ማቴዎስ ድረስ እስከዛ ባለው የብሉይ ኪዳን መጽሐፍ ውስጥ ደግሞ በጣም ብዙ ነቢያት ተጠርተዋል። እነዛን ደግሞ ኤልያስ ወክሎ መጣ። እንግዲህ እነ ኤርምያስን፣ እነ ኢሳይያስን፣ እነ ዳንኤልን፣ እነ ሕዝቅኤልን ሌሎችንም ነቢያት ማን ወክሎ መጣ? ይሄ ማለት ምን ማለት ነው? ኤልያስ አይደለም፣ ኤርምያስ አይደለም፣ ኢሳይያስ አይደለም፣ ኢያሱ አይደለም፣ አብርሃም አይደለም። ሙሴ ማን ነው? ጴጥሮስ እንደተናገረው ማን ነው ማለታቸው ነው። እነዚህ ሰዎች የእግዚአብሔር ልጅ ነው ማለታቸው ነው። ለዚህ ዓላማ ነው እነዚህ ሰዎች አንዱ ከሕያዋን ሰፈር አንዱ ከሙታን ሰፈር ተጠርተው የመጡት። ከሙታን ሰፈር ማን መጣ? ሙሴ እንግዲህ ቅድመ ልደተ ክርስቶስ 1406 ላይ በናባው ተራራ በበረሃ ሞቶ የተቀበረ ሰው ነው። ክርስቶስ ተወልዶ ማለት 1406 ዓመት አልቆ ክርስቶስ ተወልዶ ክርስቶስ ማስተማር ጀምሮ የ30 ዓመት በላይ ሆኖታል። እንግዲህ 1406 ላይ ሲደመር 30 1400 ስንት ዓመት? 36 ዓመት በሙታን ሰፈር የነበረው ማለት በመቃብር የነበረው ሙሴ ለዓላማ፣ ሙሴ ለስራ፣ ለዝና አይደለም። ለዝና አይደለም። ክርስቶስ ሙት አነሳ ተብሎ እንዲወራለት አይደለም የፈለገው። ለዓላማ የሙሴ መምጣት
ለኛ ወሳኝ ነው። የእግዚአብሔር ልጅ እንደሆነ ሊነግረን ይገባል። ተራ ሰው ድንግል ማርያም እንዳልወለደች ሙሴ ሊነግረን ይገባል። ተራ ሰው እንዳልሆነ ክርስቶስ ሙሴ እንዳልሆነ የሙሴን አቻዎች እንዳልሆነ ሙሴ ሊነግረን ይገባ ነበርና ከሙታን ሰፈር ለስራ በተፈለገ ጊዜ ምንጥቅ ብሎ ከመቃብር ወጥቶ መጣ። ግሩም አይደል? እየሰማችሁ ነው? ግሩም ነው። እት ነው ግሩም ድንቅ ነው የሚባል አምላክ ነውና እልል ማለቱ ይገባል። እውነት ነው። እንዲህ መጣ። ስለዚህ አዳምጡኝ። ስለዚህ ሙሴ ምን እያለ ነው? ሙሴ አይደለህም፣ የሙሴ ጌታ ነህ። ሰው እንዴት ሙሴ ይልሃል? የሙሴ ፈጣሪ ነህ። እኔማ እኔ ነኝ። እኔማ በመቃብር የወደቅኩ ነፍሴ በሲኦል የተጣለች ሰው እኮ ነኝ። የኔ ጌታ የኔ ፈጣሪ እኔን ልታድን ከሰማይ ወደ ምድር የወረድክ በስጋ የተገለጽህ ነህ ማለቱ ነው አይደል? ስለዚህ ለዚህ ዓላማ ወደዚህ ተራራ ወጣ ሙሴ። ለዚህ ዓላማ ከመቃብር መጣ። አንዳንዶቹ ኤልያስ ነው፣ አንዳንዶቹ ኤርምያስ ነው ብለዋል ተብሎ የለ? ኤልያስ አይደለም ሲል ደግሞ ክርስቶስ ሊወለድ ቅድመ ልደተ ክርስቶስ ማለት ክርስቶስ ሊወለድ 850 ዓመት ሲቀር ሳይሞት በእሳት ሰረገላ ወደ የት የሄደ ነው ይሄ ሰው? መጽሐፍ ቅዱስ እንደነገር ነው ወደ ብሔረ ሕያዋን የሄደ ነው። ይህም ሰው መጣና የኤልያስን ጌታ የኔን ኤልያስን ፈጣሪ ማን ነው ኤልያስ የሚልህ? አንተ የኤልያስ ጌታ የኤልያስ ፈጣሪ የኤርምያስ ጌታ የኤርምያስ ፈጣሪ የሌሎችም ከኔ በፊትም ከኔ በኋላም የነበሩ የነቢያት ሁሉ አስገኝ የነቢያት ሁሉ ፈጣሪ ነህ ለማለት ያ ታላቁ ነቢይ ኤልያስ ከብሔረ ሕያዋን መጥቶ ደብረ ታቦር ተራራ ላይ በዚህ ቀን ተገኘ። እየገባችሁ ነው? አቤት እኛን ለማዳን የተሰራ ስራ ሁሉ ለእኔና ለእናንተ ነው። እኛ እንድንድን አሁን መረጃ እንዲሆነን ነው። አቤት ሰው ምን ያህል ክቡር ነው! እኔና እናንተ ምን ያህል ክቡራን ነን በእውነት። እንዲህ ሆነ እና እንዲህ የሚነጋገሩት ስለምንድን ነበረ ለሚለው ሉቃስ በእንተ ዘሃለወ ይኩን በኢየሩሳሌም፣ ቀጣይ በኢየሩሳሌም ስለሚሆነው ነገር ሙሴና ኤልያስ ከክርስቶስ ጋር ይነጋገሩ ነበር። ማለት ምንድን ነው? ቀጣይ ክርስቶስ ወደ ኢየሩሳሌም ይወጣል፣ ስለ ሁላችን ይሰቀላል፣ ስለ ሁላችን ይገደላል፣ ስለ ሁላችን ይሞታል፣ የሁላችንን ጠላት ሞትን በሞቱ ይገላል። ውይይቱ ይሄ ነበረ ማለት ነው። እየሰማችሁ ነው? ውይይቱ ይሄ ነበረ ማለት ነው። ከሙታን ሰፈር የመጣውም ከሕያዋን ሰፈር የመጣውም መጥቶ ከክርስቶስ ጋር ይነጋገር የነበረው ወአስተርአይዎሙ ሙሴ ወኤልያስ እንዘ ይትናገሩ ምስሌሁ፣ ከእርሱ ጋር እየተነጋገሩ ሙሴና ኤልያስ ለሐዋርያት ታዩአቸው ያለን ቅዱስ ማቴዎስ በዚህ ርዕሰ ጉዳይ እየተነጋገሩ ነበር። እኛና እናንተ እነሱም ጭምር ስለሚድኑበት ስለሞቱ ስለ ትንሣኤው እየተነጋገሩ ነበረ። በዚህ ቀን የሚገርም ነው። ይሄን አዩ። ጴጥሮስ ይሄን አየ፣ ያዕቆብ ይሄን አየ፣ ዮሐንስ ይሄን አየ። ይሄን መረጃ ያዙ። ወይ ግሩም! እንዳልኩት ነው አለ ጴጥሮስ። ማለት እኮ ነው እንግዲህ አንተ የሕያው እግዚአብሔር ልጅ ነህ እንዳልኩት ነው እኮ አለ። ምስጢር አደላደለ ማለት ይሄ ነው እንግዲህ። በዚህ በሊቃውንቱ ዓለም ምስጢር ያደላደለ ያላደላደለ ጥራዝ ነጠቅም ይባላል። አሁን ምስጢር ማደላደል ማለት እንደዚህ ነው እንግዲህ። አደላደሉ። ይሄን እያዩ እያለ ደግሞ ወናሁ ደመና ብሩህ ወጸለሎሙ፣ እንዲህ እነሆ ደግሞ አለ ብሩህ ደመና መጣና ጋረዳቸው አለ። እንዳለ ተራራውን ብሩህ ደመና ማለት ጥቁር ደመና አይደለም፣
ነጭ ደመና በቃ እንዳለ ጋረዳቸው። ደብረ ታቦር ተራራ እንዳለ ጋረደው። አቤት ይሄ ቀን፣ አቤት ይህ ቀን እኛ እንድንድን አቤት ስንት ስራ ተሰራ። ኤልያስ መጣ፣ ሙሴ መጣ። ብሩህ ደመና የጌታ ክብር የጌታችን የኢየሱስ ክርስቶስ የባህሪ ክብሩ ግርማው ነው በደመና የተመሰለው። ደመና መስሎን እነ ጴጥሮስ የታያቸው ይሄ ክብር ነው፣ ይሄ ግርማ ነው። ይሄ ታያቸው አለ። ግሩም አይደል? ግሩም አይደል? ይቺ ቀን ምን አይነት ቀን ናት እናንተ? እየሰማችሁ ነው? ልብ ብላችኋል? ቅድም የሰማነው ይሄን እኮ ነው። በጣም የሚገርም ነው። ይሄ እየገረማቸው ይሄ እያስደነቃቸው ደግሞ ምን ሆነ? ደግሞ ወናሁ እሙስተ ደመና መጻ ቃል። ኧረ ይገርማል እኮ። ደግሞ ከዚህ ላይ ደግሞ የሚገርመው በደመናው ውስጥ ደግሞ ወይም በደመናው ላይ ድምፅ መጣ አለን። ደግሞ ምን መጣ? ምን መጣ? አዎ ድምፅ መጣ። ያ ድምፅ ምን የሚል ነው? ምን መልእክት የያዘ ነው? ምን ቃላት የያዘ ነው? ያ ድምፅ ዝንቱ ውእቱ ወልድየ ዘአፈቅር ዘቦቱ ሰመርኩ ወሎቱ ስብእዎ የሚል ነዋ። የምወደው የመረጥኩት ልጄ ይህ ነው አለ አብ በደመና ሆኖ። ዛሬ መታሰቢያውን በዚህ ደሳሳ ጎጆ የምናከብርለት የሁላችን አስገኝ የሁላችን አባት አንድ ልጁን ለኛ የላከልን እግዚአብሔር አብ በደመና ሆኖ የምወደው ልጄ ይህ ነው። ጴጥሮስ እንዳለው ልጄ ነው። እነ ኤልያስም እነ ሙሴም መጥተው እንደመሰከሩት ልጄ ነው። ተራ ሰው አይደለም። ከድንግል ማርያም የተወለደው የእግዚአብሔር ልጅ ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ የሚሰቀል የሚበላ ስጋ የያዘላችሁ ያስገኘላችሁ ይህ ተራ ሰው ሳይሆን እናንተን ሊያድን ከወደቃችሁበት ሊያነሳ ከጠፋችሁበት ሊፈልግ የላኩት የምወደው ልጄ ይህ ነው። ግሩም አይደል? ግሩም አይደል? ይሄ ብቻ አይደለም፣ ወሎቱ ስምዕዎ አለበት እንጂ የሚላችሁን ሁሉ ስሙ። ልሞት ነው ሲላችሁ ስሙት። እነሳለሁ ሲላችሁ ስሙት። አትጠራጠሩ። ሙቶ የሚቀር እንዳይመስላችሁ እሞታለሁ ቢል ሞትን ገሎ የሚነሳ ነውና ስሙት የሚል ድምፅ ከሰማይ ለጴጥሮስ ብቻ ሳይሆን ለያዕቆብ ብቻ ሳይሆን ለዮሐንስ ብቻ ሳይሆን ለእኔና ለእናንተ ይህ የመረጃ ድምፅ መጣልን። ደስ ይበላችሁ። እግዚአብሔር አብ በደመና ሆኖ እንዲህ አለልን፣ አረጋገጠልን። ሐዋርያት በሙሉ ልብ እንዲያስተምሩ ሙሉ መረጃ እንዲኖራቸው እግዚአብሔር ይህን ስራ ሰራ። በዚህ ቀን ደብረ ታቦር ተራራ ላይ እንግዲህ ለዚህ ነው አባታችን ቅዱስ ጴጥሮስ ባይን ያየው በጆሮ የሰማ ያነበበ ሰው መሆኑን በመዋዕለ ስብከቱ በሚያስተምርበት ጊዜ ቅድም የገለጸውን ሰምታችኋል። ልምጣላችሁ። ቅድም የጠፋችሁን ርዕስ ታገኙታላችሁ። ምን አለ? ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ እንዲህ አለ ሲያስተምር። በዚች ቀን ተራራ ላይ ወጥቶ የነበረው ጴጥሮስ ያየ የሰማው ጴጥሮስ ምን አለ መሰላችሁ? እስመ ኢኮነ መሃደምተ ጥበብ ዘተሎነ
ወአመርናክሙ ቦቱ አለ ኃይሎ ለእግዚእነ ኢየሱስ ክርስቶስ ወምጽአቶ ወሐልወቶ። ምን አለ? እኛ እኮ አለ ማየት ጥሩ አይደል? ምስጢር ማደላደል ጥሩ አይደል? እኛ እኮ አለ የጌታችንን የኢየሱስ ክርስቶስን ኃይሉን ማለት ዓለምን መፍጠሩን የዓለም ፈጣሪ የሰው ሁሉ ፈጣሪ መሆኑን ያስረዳናችሁ፣ ወምጽአቶ ወደዚህ ዓለም መምጣቱን ያስረዳናችሁ የነገርናችሁ፣ ወሐልወቶ 5500 ዘመን ሲፈጸም መጣ ብንላችሁም ከዛ በፊት የነበረ መሆኑን ያስረዳናችሁ አለ። ያስረዳናችሁ በጥበብ በብልሃት በተቀነባበረ ተረት እኮ አይደለም አለ። አይገርምም? እንዲሁ በተረት አይደለም፣ በይምሰል አይደለም። እኛ ስለ ኢየሱስ ክርስቶስ ሁሉን ቻይነት፣ አዳኝነት ጥንት የሌለው መሆኑን ያስረዳናችሁ ተረታ ተረት እየተከተልን አይደለም አለ። አላ ለሊነ ርኢነ እበዮ እኛ ራሳችን ግርማውን አይተን ነው አለ። ምኑን አይተን ነው? ምኑን አይተን ነው? ግርማውን አይቼ ነው። እኔ ስለ ክርስቶስ የምነግራችሁ ማለት እኮ ነው። አይቼ ነው፣ ዝም ብዬ አይደለም፣ ፈጥሬ እኮ አይደለም። የሚገርም እኮ ነው። የተለያይቷል ንገሩኛ። ደብረ ታቦር ተራራ ላይ ፊቱ ሲለወጥ፣ ሰውነቱ ሲለወጥ፣ ፊቱ እንደ ፀሐይ ሲበራ የለበሰው ጨርቅ በምድር ላይ ልብስ የሚያነጹ የሚያጸዱ ኬሚካሎች ከሚያጸዱት በላይ ነጭ ሆኖ እንደ በረዶ ሆኖ ሲታይ ይሄ ግርማው ነበረ። እኛ በተረታ ተረት አይደለም እምናስተምራችሁ የምንነግራችሁ፣ ግርማውን አይተን ነው አለ። አይተን ነው፣ በዓይኔ በበረቱ ተመልክቼ ነው ማለት እኮ ነው። ይሄ ቀን ጴጥሮስ እንዲህ ብሎ እንዲናገር ያደረገ ቀን ነው። እየገባችሁ ነው? እንዲህ እኮ ነው አለ። ይሄ ብቻ አይደለም። ወቃል ዘወረደ ላዕሌሁ ዘምሉ ስብሐተ ወልልና በዓይኔ ማየቴ ብቻ አይደለም አለ። በዓይኔም አይቻለሁ፣ በጆሮዬም የሰማሁት አለ ልንገራችሁ ማለት እኮ ነው። ክብርን ተሞልቶ ከሰማይ የወረደው ቃልም ይቤ እንዲህ አለ አለ እንዲህ አለ። ምን አለ? ጴጥሮስ እንግዲህ በዚህ ቀን የሰማውን ከ30 ዓመት አካባቢ ከ30 ዓመት በኋላ ሲጽፍ ሲያስተምር የተናገረውን አሁን የምንነግራችሁ። በዓይኔ ግርማውን አየሁ አለ። እንደው በተረት በፈጠራ ወሬ አይደለም አለ የምናደናግራችሁ። በደንብ ጥርት ያለ መረጃ አይተን ነው በዓይናችን አለ። ማየት ብቻ አይደለም፣ የሰማነውን ልንገራችሁ። ከሰማይ የወረደ ቃል አለ። ያ ቃልም እንዲህ አለ። ምን አለ? ምን አለ? ንገሩኛ ሁላችሁ። የምወደው ልጄ ይህ ነው አለ። በጆሮአችን ሰምተን ነው ማለት እኮ ነው አይደለም? እንደው ዝም ብለን አይደለም፣ በዓይናችን አይተን በጆሮአችን ሰምተን ነው አለ። እንዲህ አለና ምን አለ? ቅድም መምህር ርዕስ ያደረጉልን ዘንተ ቃለ ንሕነ ሰማይነ እንዘ ይወርድ እምሰማይ ሎቱ እንዘ ሀሎነ ምስሌሁ በደብረ መቅደሱ አለ። እኛም አለ እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህ ቃል ከሰማይ ሲወርድ ሰማን አለ። ምናል ሰማን። በቅዱሱ ተራራ ከማን ጋር ሳለን አለ?
ከእርሱ ጋር ማለት ከማን ጋር ነው? ከኢየሱስ ክርስቶስ ጋር። እኛም አለኩ በቅዱሱ ተራራ በዛ በተቀደሰው ተራራ ከእርሱ ጋር ሳለን ዘንተ ቃለ ንሕነ ሰማይነ አለ። ከሰማይ ሲወርድ ይህን ድምፅ ሰማን። እንዲህ አድርገን ምስጢር አደላድለን ነው ስለ ክርስቶስ የጻፍንላችሁ። ስሙ ማለት እኮ ነው። ደስ አይልም? ደስ ይላል አይደል? ይሄ ቀን ይሄ ነው እንግዲህ። ይሄ ቀን እንዲህ የሆነበት ቀን እንዲህ አለ። በዓይኑ ያየውን በጆሮ የሰማውን እንዲህ አድርጎ ተረከና ከዛ ይሄ ብቻ እኮ አይደለም አለ። ደግሞ የሚገርም እኮ ነው። ወበነ አዲ ዘእምዝኒ ይቀድም ቃለ ነቢያት ዘያዐውቅ ዘንተ አይልም? ደግሞ ከዚህ በኋላ ከዚህ ሌላም ልንገራችሁ አለ። ወበነ አዲ ዘእምዝኒ ይቀድም ቃለ ነቢያት ዘያዐውቅ ዘንተ እኛ ካየነው እኛ ከሰማነው በፊት ደግሞ ይህንን የሚያሳውቅ ይህንን የሚያስረዳ የነቢያት ቃል አለ፣ ምስክር ብሉይ ኪዳን አለ ማለት እኮ ነው። የመዳናችን መረጃ የታጨቀባቸው የተሞላባቸው ብሉይ ኪዳንና ሐዲስ ኪዳን መሆናቸውን አረጋገጥን ማለት እኮ። እንዲህ ብሎ ነው ያስተማረው አባታችን ቅዱስ ጴጥሮስ። ወደ ተራራ ላይ ይዞት የወጣው እንዲህ እንዲል ነው። ዓለም እንዲድን ትክክለኛ መረጃ ስለ ክርስቶስ እንዲያገኝ በዚህ ቀን አባታችንን ሽማግሌውን ጴጥሮስን ወጣቶቹን ያዕቆብንና ዮሐንስን ይዞ ወጥቶ ይሄን ሁሉ አሳየ። በዚህ ልክ አስተማሩ። ይኸው እኛ ተፈጠር፣ እኛ ተገኘን። ይሄ ስራ ባይሰራ በሐዋርያት ላይ በጴጥሮስ ላይ በያዕቆብ ላይ በዮሐንስ ላይ በደብረ ታቦር ተራራ ላይ ክርስቶስ ይህን ስራ ባይሰራ እኔና እናንተ ወልደ ማርያም ወልደ ኢየሱስ መባል የት ይገኝ ነበር? መምህር የገሌ አቡነ የገሌ መባል የት ይገኝ ነበረ? የእግዚአብሔር ልጅ የሥላሴ ልጅ ተብሎ መጠራት የት ይገኝ ነበረ? አመተ ሥላሴ ወልደ ሥላሴ ገብረ ክርስቶስ ተብሎ መጠራት የት ይገኝ ነበረ? በዚህ ቀን በተሰራው ስራ ነው ጴጥሮስ ሙሉ ሰው የሆነው፣ ጴጥሮስ የመረጃ ሰው የሆነው፣ ጴጥሮስ የእውቀት ሰው የሆነው። ያ እውቀት ነው እንግዲህ በዓይኔ አይቻለሁ፣ በጆሮዬ ሰምቻለሁ፣ አንብቤም ነው የማስተምራችሁ ብሎ እንዲናገር ያደረገው። እንኳን ደስ አለን ምእመናን። እግዚአብሔር አብ ይሄን የሰራበት ቀን ነው። ቅዱስ እግዚአብሔር አብ ይሄ ቀን ልዩ ቀን ነው። ይሄ በዓል በኩረ በዓላት ነው ምእመናን፣ ተራ በዓል አይደለም። ምንም እንኳን እያንዳንዱ ቀን እግዚአብሔር ለኛ የሰራበት ስራ ቢኖርም በእያንዳንዱ በዓል በቅዱሳኑ በሰማዕታቱ አማካኝነት እግዚአብሔር ስራ የሰራበት ቀን ቢኖርም በቀጥታ ልጁና አባቱ ስለኛ ስራ የሰሩበት ቀን ነው። ክርስቶስ ተራራ ላይ ሆኖ በመታየት ልጁ አብ በደመና ሆኖ ልጄ ነው ስሙት፣ የምወደው ልጄ ነው፣ ይህ ነው ልጄ ነው፣ እርግጠኛ ሁኑ ያለበት ቀን ነው። ከዚህ የበለጠ ምን በዓል አለን? ትልቅ ገናና በዓል ነው የምንለው ከዚህ ተነስተን ነው። በቤተ ክርስቲያን አበይት ከሚባሉት በዓላቱ አንዱ እንዲሆን የተደነገገውም ይሄ ትልቅ ስራ የተሰራበት ቀን ስለሆነ ነው። እንኳን ደስ አለን፣ እንኳን ደስ አላችሁ። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።